አውርተን እሺ ቆይ ማመቶ እንዲቀሰቀሳችሁ ነው የምትፈልጉት እናንተ ልጆች? የፎዚያ ድምፅ ነበር ሲሪር ብሎ ጆሮ አስገባ። ኡፍ ፎዚ ምንድነው በዚህ በሌሊት አለች የተጨባረረው ጸጉሯን እንደ ማሻሸት እያለች። ዛሬ ቀጠሮ እንዳለን ረስታችሁት ነው? ጓደኛሽንም እንደሆነ እያነሳችልኝ አይደለም አለች በቁጣ። ሴትዮ አንቺ የጠዋት ሰው ነሽ። እኔ በጠዋት እነሳለሁ ማለት ደግሞ ነው እኮ ፎዚ፣ ሌሊት ደግሞ አልተኛሁም አለች ሲፈን። ምን አምሽተሽ ነበር እንዴ አለች ፎዚያ በተሯ ከነበረችበት ስሜት መለስ እንደማለት ብላ። ወይ ፎዚ አሁን ይሄ ጠፍቶሽ ነው? በቅርቡ ምን እንዳለኝ ያወቅሽ አለች ሲፈን። ድምፁ ትራሱ ላይ በተጫነው ፊቷ አማካኝነት የመታፈን ቅላጼ ነበረው። እኔ ምን አውቄ? እኔን ማን ምን ይነግረኛል ብለሽ ነው አለች እሷን በተሯ ኮራፍ እያለች። ጀመረች ደግሞ የክጇን ካልከዋ ተነሳች። ምን ተሳሳትኩ? ባለ ትዳሯ እኔ መፈልጋችሁ እኔ እናንተ እንደሆነ መች ሰው ትፈልጋላችሁ? ሰው ካልፈለጋችሁ በስተቀር በየፊናችሁ ተሸሽጋችሁ መቼ ድምፅ ታሰሙና ነው አለች ፎዚያ ያጉረመረመች። ወይ አንቺ እሺ ሚራክል ጋር ደውለሽ ጠይቅሻት? እሷን ጠይቀሻት ነው እኔ የምትጮኸው አለች ኮስተር ብላ እየጠየቀች። አሁን ለማንኛውም ልነግራችሁ ያሰብኩትን ጉድ ኒውስ ትቼው ወደ ቤት ከመመለሴ በፊት ፈጠን ብላችሁ ብትወጡ ተመራጭ ነው። አጠር ቀጠን ያለ ትዕዛዟን ሰጠች። ሲፈን እየተንገዳገደች ተነሳች። ቤቷ በቀለምና በስዕል ዕቃዎች የተዝረከረከ ነበር። እንደ ጣሳ መሳይ ነገር እግሯን ጠቅ አደረጋት። የማቃሰት ድምፅ አሰምታ እግሯን አንከረፍፋ እንደ ፌንጣ ጣ እያለች ወደ አልጓ መለሳለች። ኡፍ አይሆንም፣ እኔ አሁን ራሴን ማክምበት ሰዓት ላይ አይደለሁም አለች። ስለ ራሷ ጤንነት ከማሰብ ይልቅ ጊዜ ስለሚወስድባትና ከስራዋ ሊያስተጓጉልባት ስለሚችለው ሁኔታ አሰብ አድርጋ ቀርማ መናደዷ ነበር። ሆኖም የፎዚያ ማስጠንቀቂያ በራሱ ጊዜ የሚሰጥ ስላልነበር ከአልጋዋ ተነስታ እያነከሰች ወደ መታጠቢያዋ ጋር አመራች። ወደ ሻወር ስትገባ ቀድሞውኑ በዛ ቀጭን አካላቷ ላይ ጥብቅ ያለ ነጭ ቦዲና የውስጥ ልብሷን ብቻ እንደለበሰች ነበር። ከላይ ያለውን ወለቅ አድርጋ ወደ መሬት ወርወር አደረገችው። ቀጣይ የውስጥ ልብሷ ነበር። ውሃውን ለቅለቅ አድርጋ ከፍታ ውስጥ ገብታ መታጠብ ጀመረች። እላዩ ላይ የነበረው ቀለም ለማስለቀቅ እንዲሁም ተጭኗት የነበረውን ስሜት ለማስለቀቅ በደንብ ውሃ ውስጥ ዘፍዝፋ ቆይታለች። ከመታጠቢያ ስትወጣ ቢጥ ያለች ፎጣ እላዩ ላይ ጣል አድርጋ ነበር። ልክ እንደደረሰች ፎጣውን መሽረጥ አርጋ ወርወር አርጋ መለባበሷን ጀመረች። መቀባባቷ እንደጀመረች ስልኳን አንስታ ጥሪ ማሰማት ጀመረች። ስልኩ ላፍታ ከጠራ በኋላ ካለምንም ምላሽ ተዘጋ። ደግማ ሞከረች። ሄሎ ሲ አለ ገና በጠዋቱ የሚያለከልክ ድምፅ ነበር። እንዴት አደሩ ዶክተር አለች ሲፈንም በመስታወት ራሷን ማሳመሯ እንደቀጠለች ነው። እንዴት ነሽ ቆንጂት? ድምጿ የደካከመ ቢጤ ይመስል ነበር። ሆስሮንግ ድምፅሽ አለች ሲፈንም እይታዋን መስታወቱ ላይ እንደቀጠለ ነበር። ባክሽ አዳሪ ነበርኩ አለች ከወዲያኛው ጫፍ እያሳጋች። እኔ እንደዛ ቢው እኔም ከብርሼና ከቀለሜ ጋር ነበርኩ፣ አንቺ ደግሞ ከራስሽ ከብለድ ምናምን ከእናንተ መሳሪያ ጋር አለች ፊቷን ከሜካፑ ሳታላቅቅ በያዘችው ብሩሽ ቦረሽ እያደረገች።
በይው አንቺ ለነገሩ ምን እንቅልፋለሽ? ለማንኛውም ፎዝ ደውላ ነበር አለች። ወደ ዋናው ነጥብ የመግባት ተፈጥሮ ነበራት። አዎ ደውላ ነበር፣ በሌሊት ላይ ቀሰቀሰችኝ አለች ሳቅ እያለች። በቃ እሺ እኔም ወደ ቤት ልግባና ተጣጥቤ ለባብሼ መውጣት ነው እሺ አለች። ሚራክል እንደተናገረችው ነበር ለራሷ ብዙም ደንታ የሌላት፣ ለአለባበሷና ለራሷ አጋጊጦ ለመውጣት ብዙም ያክል ቦታ የምትሰጥ አይነት ልጅ አልነበረችም። ሲፈን በተቃራኒው ዘፈን ከፍታ ከዘፈኑ ጋር መወዛወዝ፣ ልብሷን ባነሳችና በጣለች ቁጥር የሚሰማትን ውስጣዊ ደስታ እያጣጣመች ራሷን ፈታ ማድረግ የምትወድ ሴት ነበረች። ሲፈን፣ ፎዚያና ሚራክል የልጅነት ጓደኛሞች ናቸው። በሰፈሩ ልዩ ስማቸው ልክ እንደ 3 ወፎች የሚለው ቅጽል ስም ተሰጥቷቸው ነበር። በቃ ውበት፣ እውቀት፣ ደርባባነት ሶስቱም በየፊናው የተቻሩት ምርጥ እንደሚባለው ምርጥ ልቅም ያለው ረድፍ የሚገኝበት አይነት የጓደኛ ዘንግ ነበሩ። ሲፈንና ሚራክል ሁለቱም አብሮ አደግ እንደመሆናቸው መጠን እድገታቸው ከውለት የጀመረ ነበር። የተረገዙትም ተመሳሳይ ወቅት ላይ ስለነበር ከሞላ ጎደል እናቶቻቸው አንቺ ትብስ እኔ ብስ እየተባባሉ ነበር ወደ ማዋለጃ ክፍል በጋራ የገቡት። ሁለቱ ጓደኛሞች እድገታቸው እንደቀጠለ ነበር። ደርባባ ፎዚያ ወደ ግሩፕ የተቀላቀለችው ደግሞ ፎዚያ ወደ እነ ሲፈንና ሚራክል መኖሪያ ሰፈር ጎራ ያለችበት አጋጣሚ አባቷ ቤት ነበር። አባቷ ቤት ገዝቶ ወደ እነሱ ሰፈር በተቀላቀለበት ጊዜ ላይ ሴቶቹ በትምህርታቸውም ቢባል በተስጧቸውም የሚታሙ አይነት አልነበሩም። ፎዚያ አካውንታንት፣ ሲፈን ሰዓሊ፣ ጥበበኛ እንዲሁም ሚራክል እንደ ስሟ ከፈጣሪ በተቸረችው ተስጦ ሰውን ምታክም ዶክተር ነበረች። 3ቱ ወፎች ዘርፈኞቹ በቃ የማይባሉት የማይወሱበት ስም አልነበረም። ጓደኝነታቸው ስር እየሰደደ በትምህርት በርቀት የማይበገርም ጭምር ነበር። ታዲያ ስር የሰደደው ጓደኝነታቸው በ3ቱ ወፎች መሀል ለአባቷ ደራሽ የነበረችው ቤቷን ሞቅ ደመቅ የምታደርጓ የቤቷ አይን የነበረችው ፎዚያ ትዳር ለመመስረት የመጀመሪያዋ ነበረች። ፈለቅላቃዋ ፎዚያ ትዳር ከመሰረተችበትም ጊዜ አንስቶ ከአባባና ከመሲ ጋር በመሆን ለጓደኞቿ ደግ ደጉን በመመኘት የበኩሏ ማድረጉ አልቀረም ነበር። ሆኖም ሁለቱ አብሮ አደጎች በስራና በትምህርታቸው ስኬታማና አመርቂ የሚባል ውጤትና ደረጃ ላይ ደረሱ ቢሆንም የሰው ልጅ ውልደትና እድገቱ ዘንጉን ይዞ ትዳር ልጅ መባሉ አልቀረም ነገር ለነሱም ያላሳኩት ከባድና ከፍተኛው ነገር ይሆነባቸው። ሆኖም ሴቶቹ ቀና ከሚባል ልብ ላይ የመውደቅ ዕድላቸው ይሄን ያክል የሚባል አልነበረም። ግራ ጎን ሆኖ ለመገኘት ምንም ዝግጁ ቢሆኑም ግራ ጎኑን ያጣው ጎረምሳ ግን አልመጣ ማለቱ ከባለቤቶቹ ከሲፈንና ከሚራክል ይልቅ የሌላ ሰው ጭንቀት ሆኖ አረፈው። ሲፈን ቀለል ያለ ነገር ትመርጣለች። ልቧን ለሁለተኛ ፍቅር ሰጥታም ሆነ ተጎድታ አታውቅም። ይልቅ ጓደኞቿ እንደሚያሾፉባት በጣት ወደ 2-3 የሚሆኑ ልቦችን የሰበረች እንባም ያለባት ልጅ ነች። የወንዶች ሲፈን የፍቅር ትርጉም ይሄን ያክል አይገባትም። በህይወቷ ውስጥ በሚሰማት ስሜት አንድ ሰው ላይ ተመርኩዛ ስሜትና ራሷን ገዝታ መኖርን አትፈልግም። ከዛም ነው መዝናናትና በየጊዜው ብቻ ሆኖ መኖር የምታደለው። ሚራክል ደግሞ ረጋና ለዘብ ያለች ሴት እንደመሆኗ መጠን እንደ ሲፈን ቀልጠፍና ፈጠን ብላ ከሴቶች ጋር መቀላቀልና መቀራረብ የምትችል አይነት ሴት አልነበረችም። ሆኖም ውስጧ ሳይፈልግና ሳያስብ ቀርቶ አልነበረም። ሚራክል በሕክምና ህይወቷ ላይ ከአንድም 2 ልቧን የመሰበር ዕድል ያጋጠማት ሲሆን አሁን ላይ ተለቅና ከበድ ያለ ሰርጀሪ ከመሰራት ይልቅ ከአንድ ሰው ጋር በፍቅር የመኖር ነገር የሚያስጨንቃትና የሚያሳስባት ሴት ነበረች። ደካማ ጎኗ
ወንድ ነበር። ወንድ ልጅ ቀርቦ በፍቅር ተይዞ መኖር ለሷ የሞት ያክል የሚያስፈራ ድልድይ የሆነ ተቸግራለች። ከስራው አንጻር ለምግቧና ለእንቅልፏ እንደ ነገሩ ሰዓት የምታመቻቸው ሚራክል ውስጧ ካለው ፍርሃት ጋር ተጨማምሮ የፍቅር ጉዳይ ላይ ያላት ተስፋ እየተመናመነ መጥቷል። እሺ ቆንጂት አለ ሲፈን። አኩርፋ ሬስቶራንት ውስጥ ቁጭ ብላ የነበረችው ፎዚን ጉንጯን እየሳመች። እናንተ ግን አታፍሩም? ፎዚያ እንደመነጫነጭ አለች። እኔ የምለው ወይዘሪት፣ ለነገሩ አሁን ወይዘሮ ፎዚያ፣ ቆይ ምንድን ነው እንደዚህ በእግር በፈረስ አስፈለግሽን? እያሯሯጥሽ አስመጣሽንስ? ሆሆ ሳላቀው እኮ ውይይቱ መንግስት ግልበጣ ነው ወይስ ምንድን ነው? ምንገድበው አንድ ግድብ አለ እንደዛ ይኖር ይሆን እያልኩ ሆሆ ሳቃለች። ሲፈን ፎዚያ ኮረፍ ያለቻት እንደሆነ እሷን ማብሻቅ ዋና ተግባሯ ነበር። አዎ በሚገርምሽ ሁኔታ ከበድ ያለ አጀንዳ ይዤ ነው የመጣሁት አለች። እሷም ፈገግ ሳትል ኮስተር እንዳለች። ሆኖም ቅላጼዋ እንደ ነገሩ ፌዝ መሆኑ ያስታውቅ ነበር። እሺ የታለች ታዲያ ቃለ ጉባኤዋ አለች። አንገቷን መለስ አድርጋ ዞር ዞር እያለች ሚራክል በአይኗ ፈለግ ያደረገቻት። ሚራክል በምን አይነት ንግግር ውስጥ አስተያየት ከመስጠት ይልቅ ረጋ ብሎ አድማጭነትን የምታዘወትር አይነት ልጅ ነበረች። ለነገሩ ስብሰባ መች ጠፋኝና ወይዘሮ ፎዚያ ከትዳሩ በኋላ እኮ መሲና አባባን ሆነሻል እንደ ፎዚ አለች በምሬት በሚመስል ሁኔታ ትከሻዋን ሰበቅ እያረገችና አይኗን ጨፈን እያረገች ነገሩን ገነ አድርጋ መግለጿ ነው። ስለ ትዳር ስለ ፍቅር ስለሚባል ጉዳይ እንዳይሆን እንዳልተኛ ብጥብጥ አድርገሽ ያስመጣሽኝ ስትል ደግሞ ውስጧ የጠረጠረውን ነገር ላካረገችው። ፎሲያ ከትከት ብላ ሳቀች። ሲፈን የተናገረችው ነገርና ግምቷ ልክ መሆኑን ስትገነዘብ ብስጭት ብላ እጇን ወደ ላይ ወናጭፋ ቁጭ አለች። እሺ ምትጋብዥኝ ቁርስ ያበደ መሆን አለበት፣ ካልሆነ ተጋደልን። ለዚህ ተራ ጉዳይ አስመጥተሽኝ አለች በሳቅ ፍርስ ያለችው ፎዚያ መሳቋን ቀጥላለች። ምንድነው ተራው ጉዳይ? በዚህ መሃል ሚራክል ትመጣለች። እሺ እንዴት ናችሁ? ምንድነው ተራ ጉዳይ? ለመሳብ ጉንጯን እየሰጠች ከኋላ ከተፍ ያለችው ሚራክል ጠየቀች። ጎሽ ቃለ ጉባኤዋ መጣች አለች ሲፈን ቀበል ልብላ ጉንጯን እየሳመቻት። ሚራክል ሁለቱንም አጥብቃ ከሳመች በኋላ ወንበሯን ሳብ አድርጋ ቁጭ አለች። ሴቶቹ እንደለመዱት ቤቱን በአንድ እግር አቆሙት። ከተገናኙ 1-2 ሳምንት መሰንበታቸው ነው። ነገር ግን ያሉበት ቦታ ሳቁ፣ ጨዋታው ብቻ ጦፈ። እንደው ዝም ብለሽ ናፍቃችሁኛል አትይም ባጭሩ አለች ሲፈን በሳቋ መሃል ካዘዘችው ኦምሌት ጎረስ እያደረገች። ቀላል ናፍቃችሁኛል፣ በጣም ቢዚ ሆናችሁብኝ እኮ ጋይስ፣ ግን የኛ ነገር እንዲህ ሊሆን በቃ አለች። በነገሩ ትንሽም ቢሆን ክፍት ያላት ይመስል ነበር። እኔ ቆንጆ፣ እኔ ራሱ እኮ በጣም ነው የምትናፍቅኝ፣ ግን ሰሞኑን እኔ ራሱ ቢዚ ሳልሆን አልቀርም። ሴሚናርም ልንጀምር ነው ደግሞ እኔ ነኝ ትሬነሯ ከስራው ጋር በቃ እኔ እንጃ አለች ግፍ እንደማለት እያለች። ምራሲ ይገባኛል አለች ፎዚያ ጭንቅላቷን እየነቀነቀች። ምን ማለት ነው ይገባኛል? ሲፈን የማንን ጎፈሬ ስታበጥር ነው የምትውለው ያለሽ ማን ነው? አፏ ውስጥ ያለው ምግብ ሳትጎርስ እያኩተመተመች ጠይቀች። እሺ ታዲያ የኛ ሙሽራ ትዳር እንዴት ነው? ቆንጆ ነው አለች ሲፈን ወደ ፎዚያ ዞራ። ጥሩ ነው አለች ፎዚ
ልትነግራቸው የፈለገችውን ዜና ለመናገር እጇን እያፋታገች እንደማዘጋጀት እያለች ነው። ስራ ቆንጆ ነው ከሞላ ጎደል አለች ልባቸውን ለማንጠልጠል በሚመስል መልኩ። ትዳርም ቢሆን ጥሩ ነው ሳቃለች። ወሬውን ለመስማት የጓጉት ጓደኞቿ ፊት እየተመለከተች ነው። እና ከዚህ በኋላ ቢዚ ነኝ አልችልም የሚባል ማስተባበያ ላለማብዛት ተዘጋጁ። ምክንያቱም አለች ንግግሯን ቆረጥ አርጋ ሁለቱንም ማፈራርቃ እየተመለከተች። በቅርቡ አክስት ላደርጋችሁ ነው አለች። ሚራክልና ሲፈን በደስታ ሳያስቡ ጮሁ። ሬስቶራንት ውስጥ የነበረው ሰው አንገቱን ዞር መለስ እያደረገ ሲመለከታቸው አፋቸውን ሸፈን አድርገው ደስታቸውና ድንጋጤያቸውን ማንጸባረቅ ቀጠሉ። ሶስቱም በየተራ ሲተቃቀፉና ደስታቸውን ሲገልጹ ቆዩ። በድጋሚ ሬስቶራንቱ ጦፈ። ዊኒ ፉዚ አክስ ልታደርጊ ነው በቃ አለች ሳቅ እያለች ሲፈን ደስታዋን መቆጣጠር አቅቷት ነበር። አዎ በሚገባ አክስ ልትሆኑ ነው እና ወገባችሁን ጠበቅ ነው አለች በደስታ ፎዚ እየተፍለቀለቀች። ማይ ጋድ የኔ ቆንጆ ቆየሽ እሺ ካወቅሽ አለች ሚራክል በሳከተል አድርጋ። አረ ገና ከትናንት ወዲያ ነው ያወቅነው በቃ ሁለተኛው ሰዎች እናንተ ናችሁ አለች ሚራክልና ሲፈን ደስታቸው ወደር አልነበረውም። ደስታቸውን በሳቅ ሲገልጹ ቆዩ። እና አሁን እርግዝናው ገፋ ሲል እኔም ከስራዬ ደከም እያልኩ ልመጣባችሁ ነው አለች በረጅሙ ተንፍሳ። ቁም ነገር በሚመስል መልኩ ሁለቱንም ማፈራርቃ ተመለከተቻቸው። ምን መዝጊያ ስለተቃረበ ነው አለች ሲፈን የጎረሰችውን እያላመጠች። ፎዚያ ግን አባባሏ ከአካውንቲንግ ስራዋ ጋር የተያያዘ አልነበረም። ባል መፈለጉን ነው ምለው አለች ኮስተር ብላ። ሁለቱንም ተመለከተች። ወዲያው ሲፈንና ሚራክል በየፊናቸው ሳቅ ብለው ነገሩን ገሸሽ ማለታቸውን ለማሳየት እያኩተመተሙ ዝም አሉ። ቀልዴን እኮ አይደለም አለች ፎዚ እንደ ነገሩ ፈገግ እያለች። ጋይስ ነገር እኮ ሲሪየስ ነው። እንዴት ትዳሩን ተውት እሺ። ቢያንስ ግን የኔ የምትሉት ሰው በህይወታችሁ ውስጥ ሊኖር ይገባል። ሌላው ይቅር ቢያንስ ዴቲንግ መኖር አለበት አለች በቁም ነገር መልክ እንደ መካሪነቷ ድምጿን ኮስተር አድርጋ ሁለቱንም ማፈራርቃ እየተመለከተች ነው። ፎዝ ግዴታ ነው ግን አለች ሲፈን በመሃል። የእሷ አጠያየቅ በቁም ነገር መልክ ነበር። ማለት የግድ ተቃራኒ ከሆነ ጾታ ጋር ፍቅር ውስጥ ገብቶ መኖር በቃ እኛ ለፍቅር ካልተፈጠልንስ ማለት ለምሳሌ እኔ በግሌ አለች በዝምታ እየተመለከተቻት የነበረችዋን የሚራክልን ስሜት አብራ መደመሩን አልፈለገችውም ነበር። እኔ ብቻዬን አካሌ ጤነኛ ሆኖ እየሰራው መኖር ከቻልኩ እኔ በጣም በቂ ነኝ አለች ትከሻዋን ሰበቅ እያደረገች። በዛ ደስተኛ ነሽ? ሰው መውደድ ማፍቀር ሪሌሽንሺፕ ውስጥ መሆን የምር አትፈልጊም አለች በጥሞና ስታደምጣት የነበረችው ፎዚያ ትንሽ ነገሩ ያሳሰባት ትመስል ነበር። አዎ እንዴ ቆይ ደስተኛ አልመስልም አለች ሳቅ ብላ። ከሁኔታዋ ግን የሆነ ነገር የተነቃባትና ለመሸሸግ ስትጥር የተገኘች ትመስል ነበር። ሚራስ አንቺስ ምን ትያለሽ በዚህ ጉዳይ አለች። ከሲፈን ጋር የመከራከሩ ነገር የት እንደማያደርስ አታውቅ ነበር። እኔ አለች ከፊቷ ከነበረው ጁስ ፉት አለች። እውነት ለመናገር ከሆነ ቢኖረኝ አልጠላም ማለት ፈልጋለሁ። ፈራተባ እያለች ከሚራክል ቡድን ሽሽት ማለቷ እንዳስቆጣት በሚመስል ሁኔታ በአይኗ ገረፍ አርጋት ንግግሯን ቀጠለች። ሆኖም ግን አሁን ላይ ወንድ ልጅ መቅረብ ለኔ ከሚባለው በላይ የከበደኝ መጥቷል። የሚጠጉኝ ሰውነቴን ወይም ሴክሹዋሊ የሚፈልጉኝ ብቻ እየሆኑ ነው። እንዳለችው ነው።
አካሌ ጤነኛ ሆኖ መስራት መኖር የምችል ሴት ወንድ የተባለ ፍጡር ግን እየመጣ እየሄደ ሲያመሰቃቅለው ህይወቴን መመልከቱ በቃ ትክት ብሎኛል እኔም አለች። ከልቧ ነበር ንግግሯ። አንዳች ነገር ውስጧን ቁረጥ ያረገላት ይመስል ነበር። ልክ ነሽ በርግጥ እኮ አለች ፎዚያ በጥሞና ካደመጠቻት በኋላ። ገና ለገና እኔ ስላገባው እና ትዳሬ ስለሰመረ የሚወደኝ የሚያከብረኝ ሰው ስላገኘው ዓለሙን የሞላው ወንድ በሙሉ ደህናና ጤነኛ ነው ማለት አይደለም። ሆኖም ግን አለች ለጠጥ ብላ ከተቀመጠችበት ቀና ብላ ሁለቱንም በየተራ እየተመለከተች፣ ያ ማለት ዓለሙን የሞላው ደግሞ መጥፎ ወንድ ብቻ ነው ብዬም አላምንም። በቃ ለእናንተ የተፈቀደው ሰው አለ፣ የትም አይሄድም፣ ጊዜውን እየጠበቀ ነው አለች። ሁለቱንም ለማሳመን በሚመስል መልኩ ረጋ ብላ ነበር የምታወራው፣ አይናቸውን እየተመለከተች። ያ ጊዜ ረፍዶስ ቢሆን አለች ተከዝ ያለችዋ ሚራክል። ኦህ አለ ስቲፈን ቀደም ብላ ሁለቱ ምን ለማለት እንደፈለገች የገባች ይመስል ነበር። አትሳሳች ሚራ፣ ገብቶኛል ስለ ድሮ ፍቅረኛሽ እንደሆነ የምታወሪው፣ ግን እሱ ማለት ፎዚ እያለች ያለችው ሰው አይደለም። እሱ በጭራሽ ያንቺ የጣፋንታ አይደለም። በቃ እሱ ጎርቶሽ ሄደ። ከዚህ በኋላ የሚገጥሙሽ ደግሞ የሚክሱሽ ሳይሆን ይበልጥ የሚጎዱሽ ስለሆኑ ነው፣ አለቀ አለች። ቀጥታ መናገር ምትደፍረዋ ሲፈን፣ ቀጥታ መናገርን የምትወደዋ ሲፈን። ኡፍ እኔ ግን መሞከሩ በቃ ስልችት ብሎኛል። በዛ ላይ የነማም ጭቅጭቅ አለሽ ሚራክል። ነገሩ ከልብ ያሳሰባት ይመስል ነበር። እሺ እንደዚህ እናድርግ። ችሎት የሁለቱንም ድምፅ ሰምተዋል አለሽ ፎዚ ነገሩን በቀል ለሰስ ልታደርገው እየሞከረች። ሁለታችሁም ከባድ የሆነውን የወንድ ልጅ ጸባይ መሸከምና አዲስ ሰው እየተዋወቁ ለግንኙነት ብቻ ከሚፈልጋቸው ሰዎች ጋር የከሸፈ ሙከራ መሞከሩ እንደሰለቻችሁ ነው የተረዳሁት። ቀለል ያለ ጌም ነገር እናደርገው፣ ወደዛ ቀይሩት። በቃ ጀስት ዴት አድርጎ ልባችሁን አትስጡ። እኔ አሁን ላይ እሱን ነው ያደረግኩ ያለሁት አለች ሲፈን ወደ ኋላ ለጠጥ ብላ እየተቀመጠች። ኖሲ ያንቺም ቢሆን ልክ አይደለም። ፎዚያ ኮስተር ብላ ሌባ ጣቷን ወደ ላይ ቀሰረች። ሴክስ መፍትሄ አይደለም። አንቺም እነሱም የሚያደርጉትን ተገልብጠሽ ማድረግሽ ልክ አያስብልሽም። በመሀል ይሄኔ ለቁም ነገር የፈለገሽ ወንድ ሊኖር ይችል ነበር። ሆኖም ግን በዚህ ብቻ ሊገምትሽ ይችላል አለች ሲፈን። ወዲያው ፈገግታዋ ጠፋ። ፎዚ ጫር ልታደርግበት የሞከረችበት መንገድ ሰርቶና ውስጧ ገብቶ ይመስል በልሳታ ጸጥ አለች። እሺ ምን አድርጎ ነው የምትይኝ ፎዚ አለች ላፍታ በዝምታ ስታደምጥ የነበረችው ሚራክል። አዲስ ሰው ተዋወቁ፣ ራሳችሁን ሆኑ፣ ለግንኙነት አትቸኩይ፣ ጭራሽ ወንድ ልጅ ቤትሽ ዝር አታድርጊ። ሚራ ደግሞ ፊቷን ወደ ሚራክል መለስ አረገች። ልብሽን በፍጹም ቶሎ አትስጪ፣ በቃ እዩ፣ ልክ የሆነ ሲሆን ሲጀመር ይታወቃል አለች። ሁለቱም ሴቶች የልብ ጓደኛቸውን ምክር በጥሞና የሰሙ ይመስል ነበር። ካፍታ ዝምታ በኋላ ሁሉም ወደ የፊናቸው ሳቅና ጨዋታ ገቡ። ወደ ቤት ከተመለሱ በኋላ ግን የደከመ ጎኗን የባሏን እቅፍ ላይ አሳርፋ ጥሩ እንቅልፍ መተኛት የቻለችው ፎዚያ ብቻ ነበረች። ሲፈንና ሚራክል አልጋቸው የጎረበጣቸው ይመስላል። የተገላበጡ ፎዚያ ስለመከረቻቸው ነገር ሲያብሰለስሉ አደሩ። ሲፈን እንደ ልማዷ ረፈድ አርጋ ለመነሳት በማሰብ ለጥ ያለ እንቅልፍ ውስጥ ነበረች።
ሳይለንት ሳታደርግ የረሳችው ስልኳ ሲጮህ ግን በድንጋጤ ብርግግ ብላ ተነሳች። ማን እንደሆነ ለማወቅ ችኮላ ተናዳ ስልኳን ስታየው በቅርቡ ስራ ለመጀመር የተፈራረመችው ጥጋበኛ ብላ የገለጸችው አለቃ ማይክ ነበር። በስጨት ብላ ስልኩን አነሳችው። ሲፈን ጉድ ሞርኒንግ፣ ኮስተርና ጎርነን ባለ ድምፅ ንግግሩን ጀመረ። ደህና ምላሿ የሚጋብዝ አልነበረም። አንድ በአስቸኳይ እንድትገኝበት የምፈልገው ቦታ ነበር። ረጋ ባለ ቅላጼ ሆኖም ትዕዛዛዊ በሚመስል መልኩ ነበር የተናገረው። በራስ መተማመን የነበራትና ሰው ሲያዛት ስሜቷን የሚቆጠቁጣት ሲፈን ነደዳለች። ማለት አልገባኝም ማይክ፣ ወዴት ነው የሚሄደው? ካለምንም ፕሮግራም ነው በጠዋት ተነስተ እያዘዝከኛለሁ? ቆጣ እንደማለት አለች። የኮዛም ዩር ቦስ አለቃነቱን ለማሳመር የተጠቀመበት መንገድ ፈጽሞ አላስደሰታትም ነበር። እኔን ማንም አዘውኝ አያውቅም ኮስተር አለች። እሺ እኔ አሁን አዘዝኮሽ አለሱም ኮስተር ብሎ በተራው። ሲፈን ከማይክ ጋር ለመስራት የጀመረችውን ስራ ለማቋረጥ ጫፍ ላይ የነበረችበት ስሜት ነበር። ራሷን መቆጣጠር ተሳናት። ሆኖም ለ2 ዓመት ቢያንስ አንቀባሮ ሊያኖራት የሚችል ገንዘብ መሆኑን መለስ ብላ እንደማስታወስ ካለሽ በኋላ ራሷን እንደምንም ለመግታት ተገደደች። አንዱ የስራ ክፍል እንደሆነ እስከሆነ ድረስ የሚሄድ ግዴታ ስላለብኝ እሄዳለሁ። ነገር ግን ሌላ ጊዜ እባክህ አክብሮት ባለ ሁኔታ ቢሆን ብታወራኝ ደስ ይለኛል አለች። እንደምንም ንዴቷን ዋጥ አርጋና ጥርሷን ነክሳ 4 ሰዓት አሁን የምልክሽ ቦታ እንድትገኝ አለባበስ ፎርማት ቢሆን ይመረጣል። ጨርሻለሁ ቴንኪዩ። ሌላ ነገር እንድትናገር እድሉን ሳይሰጣት ስልኩ ተዘጋ። የግዷን ተነስታ ቀለል እንዲላት ወደ ሻወር ገባች። ልብሷን ለመለባበስ ወጣ እንዳለች ስልኳ በድጋሚ ጠራ። የደወለው ሰው ማንነት ሳታቅ በግምት ማይክን በመጠርጠር የተበሳጨች ወደ ስልኳ ጋር ቀናች። ሚራክል ነበረች። ሚራክል፣ ቆንጂት እንዴት አደርሽ አለች በተቃራኒ ሚራክል ድምፅ ነቃ ያለ ይመስል ነበር። እንዴት ነሽ? እንዴቷን መለስ እያደረገች በረጅሙ ተነፈሰች። ወደ ትሬኒንግ ለመሄድ ተነስቻለሁ። ዋናው ከውጭ የመጣው ዶክተር ግሌት እንደሚሆን የነገረኝ አለች። ታድለሻል። እስከዛው ቢያንስ ታርፊያለሽ። እኔ አሁን አዲሱ አለቃዬ መገኘት ያለብሽ ቦታ አለ ብሎ ደውሎልኝ ወደዛው ልሄድ ነው አለች። ንዴትና ብስጭት ያስከተለባት ማይክን አለቃ ብላ ስትጠራው በፌዝ መልክ ነበር። ኦኬ ሚራክል ሳቃለች። ሲፈን የሰው ትዕዛዝን መቀበል ጀመረች ማለት ነው አለች ሳቅ እያለች። ሚራክል በነገሩ እንደመገረም ብላ ለሰው ቅጥረኛ ሆነሽ መስራት ማትፈልጊው እኮ ለዚሁ ፐርፐዝ መስሎኝ ነበር ወንጂ አለች ሚራክል ሲፈንን በሹፈት ጠቅ እያደረገቻት። ሲፈን ላፍታ ያህል ስለ አዲሱ አለቃ ትችት ስታቀርብ ከቆየች በኋላ ከሚራክል ጋር የነበራትን ወሬ ቋሽታ ለመሄድ ስታደርግ የነበረውን ዝግጅቷን ወደ ማገባደር ተቃረበች። ከተባለችበት ቦታ ትንሽ ደቂቃዎችን ዘግየት ብላ ነበር የደረሰችው። የተቀጠረችበት ሬስቶራንት ፊት ለፊት በሩ ጋር ማይክ 2 እጆቹን የሱሪ ኪሱ ውስጥ ከቶና ደረቱን ነፍቶ ቆሞ እየጠበቃት አገኘችው። አርፍደሻል። ገና ወደሱ ቀረብ ከማለቷ እጁ ላይ ያለውን ሰዓት እየተመለከተ ኮስተር ብሎ ተናገረ። አዎ ምን ማድረግ ይቻላል? ፕሮግራም የተነገረኝ ጠዋት ላይ ነው አለች። ንግግሩ ሳይሞቃት ሳይበርዳት ቀለል ብላ የውሸት ፈገግታዋን እያስመለከተችው ነበር። ማይክ ትክ ብሎ ተመለከታት። የሆነ አንዳች እርቤተኛና አልሸነፍ ባይነት ስሜት ውስጧ እንዳለ አስተዋለ። እሺ እንግዶቻችን ውስጥ ናቸው፣ አንቺን ነው የምንጠብቀው ሲልም በሩን ከፈት አድርጎ ወደ ውስጥ ገቡ። ታወቋት። እጁን ወደ ሲፈን ዘርጋ አደረገ። በአሁኑ የኤግዚቢሽን ፕሮጀክት ላይ ሙሉ በሙሉ የሷ ስራ ነው የሚቀርበው አለ።
ንግግሩ ትንሽ ኩራት ቢጤ ጣል ያለበት ይመስል ነበር። ኦኬ ሰላም፣ ግሩም እባላለሁ። ዶክተር ግሩም ማረጉን እንደማስተካከል ብሎ ግርማ ሞገስን ከእርጋታ ጋር የተላበሰ መልከ መልካም በፈገግታ ለሰላምታ እጁን ዘረጋላት። ታወቃት። እንዴ ምንድን ነው ገና ለገና አግብቷል ብላችሁ ነው እኔን መጨረሻ ላይ እንደተዋወቃት እድሉን ወደ ኋላ ያረጋችሁብኝ? አለ ከቡድኑ ተጫዋችና ቀልቃላ የሚመስለው የግሩምን እጅ ጎተት አድርጎ ራሱን ለማስተዋወቅ የራሱን እጅ ተካ። ሰላም የኔ ቆንጆ ጥበበኛ ሴት፣ እኔ ሀብታሙ እባላለሁ። በእርግጥ ባለትዳርና የልጆች አባት ነኝ። ሆኖም የሴት ልጅን ውበት ሳላደንቅ ማለፍ ስለማልችል ነው። ኦኬ ሳቅ እያለ አስተያየቱን ሰጣት። ስለ መልካም አስተያየት እኔም አመሰግናለሁ። ሲፈን እባላለሁ። በጨዋታው ፈገግ ብላ እሷም ተዋወቀቻቸው። ሶስቱም ከተዘጋጀላቸው ቴብል ላይ አረፍ አረፍ አሉ። ሲፈን ከማይክና ከግሩም መሃል፣ ከሀብታሙ ደግሞ ፊት ለፊት ትዩ ተቀመጠች። ምግቡ ታዞ ሲቀርብ ከሀብታሙ በሚቀርብላት አስቂኝ ቁም ነገር ነክ ጥያቄዎችና ወሬዎች እየተወያዩና እየተጨዋወቱ ቆዩ። ሲፈን እንዴት እንደሆነ ባታቅም በቀኟ በኩል ከተቀመጠው ግሩም ላይ እይታዋን ማንሳቱ ከብዷት ነበር። በተፈጥሯ ፈጣን የነበረችውና ወንድ ልጅን በውበትና በምላሷ ማጥመድ ከንታክል እንኳን የማይከብዳት ልጅ ዛሬ ላይ ትንሽ አፏን ያዝ አርጓት ራሷን ቆጠብ ለማድረግ እየሞከረች ነው። ይህ ሁኔታው አዲስ የሆነበት በአጭር ጊዜ ውስጥ ላወቃት ለማይክ ነበር። ስለዚህ በመሃል ጓድ ማይክ እባክዎ መልካም ፍቃዱን ከሰጠኝ if you will have the time እኔም ከምሰጠው ትሬኒንግ ባሻገር አንድ ለህፃናት ሕክምና ማቋቋም ለምፈልገው ማዕከል የሰለና የተለያዩ የተስጦ አቅርቦቶችን በእርዳታ መልክ አነስ ያለች ኤግዚቢሽን ላደርግላት ፈልጊያለሁ። ያው እንደ ገንዘብ ማሰባሰቢያ ስለሚሆን በመጠናቀቅ ላይ ላለው ተቋም ትልቅ አስተዋጽኦ ያደርጋል ብዬ ነው አለ ግሩም ነገሩን እርግጥ ባለ ሁኔታ ፈገግ እያለ ያብራራላት ጀመር። ነገሩን በጥሞና ያደመጠችው ሲፈንም ጭንቅላቷን በመስማማት መልክ እየነቀነቀች ካደመጠችው በኋላ ገንዘብ ማሰባሰቢያ ፕሮግራም መቼ ልታደርገው አሰብክ ታዲያ ስትል ጠየቀች። አሁን ከአንድ ወር በኋላ ብያለሁ አለ። አይሆንም አለ ሳይታሰብ ማይክ አለቋ በወሬው መሃል ጣልቃ ገብቶ። ሁሉም ፊታቸውን ወደሱ መለስ አድርገው ተመለከቱት። ማለቴ ራሱን ቶሎ እንደማረም ብሎ አሁን ላይ ሲፈን በስራ የምትወጠርበት ሰዓት ነው በሚል እሳቤ ነው። በዛ ላይ ያው አንተ ጥርት ያለ ስራ ስለምትፈልግ እሷንም እንዳታጨናንቃት ብዬ ነው። አንገቱን ሰበር ሰካ እያደረገ ነገሩን ለማስረዳት ጣረ። አይ አለች ሲፈን አይኗን ማይክ ላይ ፍጥጥ እንዳርገች። ስራዬን አይቶ ከወደደው ለሆስፒታሉ ምርቃት ደግሞ ወላርትን ቀጥላለን ስትል መልካም ፈቃደኝነቷን ገለጸች። ሲፈን ከወንዶቹ ጋር የነበራት ቆይታ ለሷ ጠቃሚም ጭምር ነበር። ከዛ ባሻገር ከግሩም ጋር የነበራት ለየት ያለ ንዝረት የነበረው ስሜት እሷም ለራሷ ግር ያላት ይመስል ነበር። ሲፈን በመሃል ይቅርታ እንዲያረጉላት ጠይቃ ወደ መጸዳጃ ቤት አቀናች። ሆኖም ከአንድ ቀን በፊት ውስጥ እግሯ ላይ የደረሰባት ቀለል ያለ አደጋ የተወቹ ቁስል ቢጤ ነገር አላራምድ ሲላት አይኑን ጣል አርጎባት የነበረው ዶክተር ግሩም እርዳታ ለማድረግ ተከተላት። ይቅርታ አንዴ ልመልከትሽ አለ። አንዴ እሷን አንዴ ስትራመድ ነከስ እያለች ያለውን እግሯን እየተመለከተ አይ ደህና ነኝ የሆነ ቆርቆሮ ነገር እኮ ወጋ አርጎኝ ነው አለች። ሲፈን ለምን እንደሆነ ባታቅም አፈር እንደማለት እያለች ነው። መኪና ውስጥ የፈርስት ኤድ ኪት አለ እባክሽ ሊልሽ ኢንፌክሽን እኮ ሊፈጥር ይችላል አለ። ከሙያ አንጻር ነገሩ ያሳሰበ ይመስል ነበር። ሲፈን እሽቷን ገልጻ
የሰነዘረላትን እጁን ጠበቅ አርጋ ይዛ ወደ መኪና አመሩ። ግሩሜ ለመጀመሪያ ጊዜ ቀልጠፍ ካለ ሴት ጋር ሊሳካለት ነው መሰለኝ። ሳቅ ብሎ ሀብታሙ ወደ ውጭ ያመሩትን ሁለቱንም እየተመለከተ ተናገረ። ለግሩሜ የምትሆን አይደለችም ማይክ ባልታሰበ ሁኔታ ኮስተር ብሎ መለሰለት። ሲፈን የግሩም መኪና ጋቢና በመቀመጥ ግሩም እያደረገላት ያለውን እርዳታ በጥሞና መከታተል ጀመረች። ለምን እንደሆነ ባታውቅም ልቧ በፍጥነት እየመታ ነበር። አቋማቸውን ተመልክታ አብራ ለማደርና ለመዝናናት እንደምትፈልጋቸው ወንዶች ሆኖ አልታያትም። ደስ አልታያትም ነበር። ይበልጥ ልትቀርበውና ልታውቀው ፈለገች። ቆየት ብቲ ከበድ ወዳለ ችግር ይወስድሽ ነበር ሲሪየስ አለ የመጀመሪያ እርዳታውን እንደጨረሰ። ምስጋና እንዳደርግ ይፈቀድልኝ አለች። ግሩም ፈገግ ብሎ ተመለከታት። ቢያንስ እራት እንድጋብዝ ይፈቀድልኝ አለች ከተል አድርጋ። እኔ ነበርኩ ጥያቄውን ማቅረብ የነበረብኝ አለ እሱም ሳቅ ብሎ። አይ ያው እኔ ለምስጋና እንዲመቸኝ ነው። በዛ ላይ ቀና ብላ አይኑን ተመለከተችው። ላቅ እፈልጋለሁ። በነገራችን ላይ ውስጥ እንደነገርኩት ዝምተኛና የተረጋጋ ሰው አይደለሁም። ያ ማንነቴ አይደለም። ሆኖም ግን አንተ ፊት እያስመሰልኩ አልነበረም። ምን እንደሆነ ባላቅም ለቃላቶችና ለምናገራቸው ነገሮች መጠቀቅ ወደድኩ። እንግዲህ እኔ እንደዚህ ነኝ፣ ስትሬት ፎርዋርድ ነኝ አለች እጇን እያወናጨፈች። ስለ ቀጥታነትሽ ነው። ሶሪ፣ በጣም አመሰግናለሁ አለ ፈገግ ብሎ። ነገ ይመቸኛል። የፈለግሽበት ቦታና ሰዓት መርጠሽ አሳወቂኝ። በዚህ አጋጣሚ ስልክሽን ልቀበል። እጁን ወደ ኪሱ ሰደደ። ሲፈን ከግሩም ጋር ባላሰበችው ሁኔታ የመግባባት ስሜት እንዳዳበረች ተሰማት። ሆኖም በስራ ሰበብ ካስተዋወቃት ሰው ጋር የነበራትን ፈጣን መግባባት ያላስዳሰተው ማይክ ነበር። ሲፈን ፎዚያ የመከረቻትን ምክር ለመተግበር አሰላሰለች። ልቧና ውስጥ የፈቀደላት አይነት መስሎ የተሰማትን ግሩምን ጠበቅ አርጋ መያዝ እንዳለባት አመነች። ግሩም እነ ሲፈንን ተሰናብቶ ያቀናው ጊዜ ወደ ሆኖ አዲሱ የስራ ቦታው ነበር። እንደደረሰ መንገዶች ትንሽ ግራ አጋብተውት ስለነበር የስራ ባልደረባው እንድትሆን ወደ ተመደበችለት በቅርቡ አሲስተንስ ፕሮፌሰር ለመሆን መንገድ ላይ ወደ ነበረችው ዶክተር ጋር ደወለ። ስልኳ አይነሳም ነበር። ሰዓቱ በዛ ሁኔታ እየነጎደ ሲመጣ በሰዓቱና በቀጠሮ መሰረት በጊዜ መገኘት ባህሪ የሆነው ዶክተር ግሩም ብስጭት እንደማለት አለ። ካፍታ በኋላ ስልኩ ተነሳ። ሄሎ፣ ሰላም ዶክተር ግሩም ነኝ። ለትሬኒንግ የተመደብሽልኝ ዶክተር ነበርሽ። እባክሽ አቅጣጫ ጠፍቶኝ ነው አለ። ንግግሩ ትንሽ ቆጣ ያለ ነበር። ይቅርታ ዶክተር፣ ትንሽ ነብስ አድል ላይ ነኝ። ኢሜል አድሬሴ ላይ ሌላ ስምና ስልክ ቁጥርም ተቀምጧል። ያንን ሰው አገኝ ስትል ዶክተሯ ምላሿን ሰጥታ ስልኩን ዘጋች። እዴ ጉድ እኮ ነው። እች ደግሞ የማንጠጋበኛ ናት። ንዴቱ አናቱ ላይ ወጣ። ሆኖ ምርጫ ስላልነበረው እንደተባለ ወደ ኢሜሉ ገብቶ ሌላ ተቀያሪ ስልክ አውጥቶ ደወለ። ትንሽ ከጠራ በኋላ ስልኩ ተነሳው እንደነበር ያነሳው። ነደድ ባለ ቅላጼ ቀደም ብሎ ለዶክተሯ ባስረዳት መልኩ ላነሳለትም ሰው የፈለገውን ነገር ፈጠን እያለ ገለጸ። ይቅርታ፣ ከአንተ ጋር የተመደበችልን ዶክተር ሌት ናት። እስካሁንም አልገባችም። ለእኛ ራሱ ስልክ አላነሳችልንም። እንዴት አገኛት ባክህ አለ። ከስልክ ውስጥ የሚሰማው ድምፅ ነገር መለኮስና ማቀጣጠል ላይ የተካነበት ሰው ይመስል ነበር። ሆኖም በሰዓቱ ግሩም እያደመጠ የነበረው የራሱን ንዴት እንደመሆኑ መጠን ፈጠን ብሎ ወደ ጉዳዩ ገባ። ያነሳውም ዶክተር የፈለገውን መረጃ ከሰጠው በኋላ ስልኩን ዘግቶ ወደ ተባለው አቅጣጫ በፍጥነት አሽከረከረ። ሲደርስ ከበር የተቀበለው በስልክ እንደማሽቃበጥ ሲል የነበረው ሰው ነበር። ይልክ ከፊቱ ወዲያው ጋውኗን እላዩ ላይ ደረብ እያረገች የምትመጣ ቀላና ቀጠን ያለ ሴት ወደ እሱ ዘንድ ቀረባለች።
ሰላም ዶክተር ሚራክል እባላለሁ። ቀደም ብሎ በስልክ አውርተን ነበር። እጇን ለሰላምታ ዘረጋች። ሰላም ዶክተር ሚራክል፣ ይህ ስራ ሲሰጠሽ ምን ሆነሽ እንድታገለጊ ነበር የተነገረሽ? ኮስተር ብሎ ጠይቃት። ግራ እንደ መጋባት አለች። ያው አሲስተንስ። ንግግሯን ሳትጨርስ አቋርጧት ወደ ራሱ ንግግር ገባ። አሲስታንት ነሽ፣ እሺ። ነገር ግን የመጀመሪያ የትሬኒንግ ቀናችን ላይ 30 ደቂቃ ከኔ ያርፍደሻል። እኔ አቅጣጫ ለመጠየቅ ብደውልሽም ልትተባበሪኝ አልቻልሽም። ሆኖም ግን ስራሽ እኔን አሲስት ማድረግ ነው አለ። ግሩም ለምን እንደሆነ ባያውቅም ውስጡ አንዳች ግለትና ብስጭት እየተፈታተኑ ነበር የተናገራት። ይቅርታ ዶክተር፣ ማን ነበር ያልከኝ? ቀና ብላ ኮስተር እንዳለች ጠየቀችው። ዶክተር ግሩም። እሱንም ማወቅ ነበረብሽ። እሷም በተራዋ ቁርጥ አደረገችው። ይቅርታ ዶክተር ግሩም፣ እኔ ይህን ስራ ስጀምር ሐኪም ለመሆን ብዙ ቃል ኪዳን ገብቼ ነው። ስራዬ አንድ ከውጭ የመጣ ዶክተር አሲስት ማድረግ ሳይሆን እርዳታ ለሚያስፈልጋት ሴት ቅድሚያ መስጠትም ነው። ኦኬ። ኮስተር እንዳለች ማብራሪያዋን ገለጸችለት። ግሩም ሲያስበው ሳቅ አለ። እርዳታው ከሐኪም ቤት ውጪ ነው? ጠየቀ። ለምን እንደሆነ ባያውቅም ንግግሯና ቆራጥነቷ ያስደሰተው ይመስል ነበር። ወደዚህ የመጣው በነበረበት ሰዓት አንዲት ሴት ምጧ መጥቶ እሷን እየረዳው ነበር አለች። ልክ ለወታደር መልስ እንደሚሰሰው እጇን ወደፊት አድርጋና ኮስተር ብላ ነበር ምላሿ የቀጠለው። ላፍታ በዝምታ ተመለከታት። እሷ ግን እሱን እየተመለከተችው አልነበረም። ወደዚህ የመጣው በነበረበት ሰዓት አንዲት ሴት ምጧ መጥቶ ነበር እሷን እየረዳው ነበር አለች። ልክ ለወታደር መልስ እንደሚሰሰው እጇን ወደፊት አድርጋና ኮስተር ብላ ነበር ምላሿን የሰጠችው። ላፍታ በዝምታ ተመለከታት። እሷ ግን እሱን እየተመለከተችው አልነበረም። እዚህ ቢያንስ ከ1 ሰዓት በፊት ቀድሜ መድረስ እችል ነበር። ከቤቴ የወጣሁትም ያንን ሰዓት ከግምት ውስጥ በማስገባት ነበር። ሆኖም ግን ቅድሚያ ለሚሰጠው ቅድሚያ መስጠት ነበረብኝ አለች ቆፍጠን ብላ። ዶክተር ግሩም ከሚራክል ጋር የነበረውን ክርክር በዚሁ ቋሽቶ ቀጥታ ወደ ስራው አመራ። ከሚራክል ጋር የመጀመሪያ ስራ ቀኑን በጥሩ በሚባል ሁኔታ ማገባደደ። ሚራክል ዝምተኛ ናት። ስራ ነክ ከሆነ ነገር ባሻገር ሌላ ነገር ላይ ቁጥብ መሆኗን ተመልክቷል። የምሳ እረፍት ሰዓታቸው ላይ ሌላ አይነት ወጣ ያለ ባህሪ ያልተመለከተባትም ነበር። ገና ለገና ከውጭ የመጣ እውቅ ሐኪም ስለነበር እንደ ሌሎቹ የሱ እይታ ውስጥ ለመግባት ጥረት የማድረግ ሁኔታን አላስመለከተችውም። ሆኖም ያ ባህሪዋ በአንድ ቀን ውስጥ እይታውን ገዛው። ሳስበው በወሬም በስራ መሃል ሰረቅ እያደረገ መመልከቱን ማቆም አልቻለም ነበር። ግሩም ሁለተኛ ቀኑንም ጥሩ በሚባል ሂደት እዛው ስራ ቦታ አሳለፈ ከሚራክል ጋር። ምሳ ሰዓት የረፍት ሰዓታቸውን በመጠበቅም ሚራክልን ሊያወራት ይበልጥ ሊቀርባት ፈለገ። እንዴት ነሽ ዶክተር ሚራክል አለ አጠገቧ አረፍ እያለ። እያላመጠች የነበረውን ምግብ ቸኮል ብላ ከዋጠች በኋላ ረጋ ባለ ቅላጽ ደህና እንዴት ነው ዶክተር ስትል ምላሽ ሰጠች። ግሩም አጠገቧ መቀመጥ የሚችል ከሆነ መልካም ፍቃዷን ጠይቆና አስፈቅዶ አጠገቧ አረፍ አለ። ሚራክል ከአዲስ ሰው ጋር ለመግባባት ትንሽ ጊዜ የሚወስድባት አይነት ልጅ ነበረች። እሷም መልካም ፍቃዷን ሰጥታው ካጠገቡ የተቀመጠውን ሰው በመሳቀቅ መልኩ ምግቧን በቀስታ መመገቧን ቀጠለች። ስምን መላክ ያወጣዋል የሚባለው ነገር ትዝ አለኝ አለ እሱም ከያዘው ቅጠል መሳይ አትክልት ምግብ ጎረስ እያደረገ። ንግግሩ ያልገባት ሚራክል በጎንዮሽ በዝምታ ተመለከተችው። ከፈጣሪ ቀጥሎ የሰው ነፍስ ላይ ተአምር የሚሰጥ አንዱ ሙያ ሕክምና ነው እና እንደ ስምሽ አንቺ ሚራክል እየሆንሽ ነው አለ ፊቱን ወደሷ መለስ አድርጎ። ሚራክል ማመስገን ይኖርባት አይኖርባት ግራ ተጋብታ ቁልጭ እንደማለት አለች። እምነትሽ ላይም ጠንካራ ትመስያለሽ። በአድናቆት እይታ ፈገግ ብሎ ከተል አደረገ። አዎ ከሱ ውጭ ምን አለ ብለክ ነው። በእርጋታና ለሰብ ባለመልኩ አንገቷን ሰበር እንዳረገች ምላሽ ሰጠች። ልክ ብለሻል። እኛ የታመሙትን ስናክብ ነፍሳቸውን ስንመልስ እኛ እርዳታ የሚያስፈልገን አይመስልንም። ሆኖም እኛም ሆንን እነሱ በፈጣሪ እጅ ነን ያለነው
አንድ ቀን እኛም ሸርተት እንል ይሆናል። አንድ ቀን እኔም ደካማ ሆኜና ታመሜ እጅሽ ላይ ልወድቅ እችላለሁ። ሳቅ ብሎ ተመለከታት። ኧረ ያድርገው። ፈጠን ብላ ምላሽ ሰጠች። ምን ይታወቃል፣ እኔም ሰው ነኝ አለ በድንጋጤዋ ፈገግ እያለ። ለማንኛውም እንደዛ በሆነ እንኳን እርዳታሽ እንዳስነፍክኝ ፕሊስ። ከመቀመጫው ብድግ ብሎ ፈገግ እያለ ጠየቃት። እሷም አንጋጣ እየተመለከተችው በእሽታ ጭንቅላቷን ነቀነቀች። መልካም ቀን ዶክተር ሚራክል። በድጋሚ በፈገግታ እየተመለከተ ተሰናበተ። ግሩም ለምን እንደሆነ በያቅም ለሚራክል ራቅ ቢልም ፈገግታው ከፊቱ ላይ አልጠፋም ነበር። ከሰዓት የሚሰጡት ትሬዲንግ እንዳለመኖሩ መጠን ለመውጣት ሲነሳ ስልኩ ላይ የጽሑፍ መልእክት ሲገባ ተመለከተ። የዛሬውን የእራት ግብዣ አልረሳኸውም ብዬ ተስፋ አድርጋለሁ። ለማስታወስ ያክል ሲፈን ነኝ ሰዓሊዋ የሚል ነበር። በእውነቱ ምን ነክቶት እንደሆነ በአቅም ረሶስ ነበርና መልእክቱን ሲመለከት ደንገጥ እንደማለት አለ። ሲፈንና ግሩም ሃርመኒ ሆቴል ነበር የተቀጣጠሩት። ደስ የሚል የትውውቅና የራት ጊዜ አሳለፉ። ካሰበው በላይ ሲፈን በሰል ያለችና ደስ የምትል ሴት ሆና ነበር ያገኛት። ስለ ሕይወት ተሞክሯ ስላሳለፈችው ነገር ቀለል ልብላ ራሷን ሆና ስታወራው በአወራሯና በበሳልነቷ ተገርሞ አደመጣት። ሳቅና ጨዋታው እንደ ድራ ነበር። ሲፈን በድጋሚ ልታገኘውና በደንብ ልታቀው እንደምትፈልግ በጨዋታ መሃል ጣል አድርጋ ሰረቅ እያረገች በምትመለከተው አይኖቿ ገለጸችለት። ግሩምም ደስተኛ ነበር፣ ፍላጎትም ነበረው። ሆኖም ከፍቅር ባሻገር ወደ ትዳር የሚያዘልቅ አይነት ሁኔታ መፍጠር የሚችለውን የሁለቱን ግንኙነት በዝምታ ሲናፍቅ የነበረው ለትውውቃቸው ተጠያቂ የነበረው ማይክ ነበር። ኩራቱና ውስጡ ያለው የክብር ስሜት ግን ውስጡ ያለው ለሲፈን የሚሰማውን ስሜት አውጥቶ መናገር እንዲሁም ጓደኛውን ማስቀየም አላስቻለውም ነበር። እንደ ቀልድ እራትና ምሳ ግብዣ እየተባለ ከሲፈን ጋር ዴቲንግ የሚባሉ የፍቅረኛሞች ጅማሪ መፈጸም ሲጀምር 15 ቀናትን አስቆጠረ። ሲፈን የጓደኞቿን ምክር ተቀብላ ራሷን ሆና እንጂ ገላዋን ተጠቅማ ልትስበው አልፈለገችም ነበር። ሆኖም የጓደኛዋ ምክር ስኬታማ የሆነ እንደመጣ ታውቋታል። ግሩምም ቢሆን በፊናው ከሲፈን ጋር ያለውን የተረጋጋ አካሄድ ወዶታል። ሆኖም ይሄ ግንኙነት ውስጥ ወደ መውደድ ደረጃ የተቃረበች የነበረችው ለፍቅር ቦታ ማሰጧ ሲፈን ነበረች። ግሩም በስራ ሁኔታው ላይ በስራ አማካኝነትና በአንዳንድ የትምህርት ተሞክሮች ከሲፈን ጋር በሚያደርገው ተካፍሎ እሱም ሳይታወቀው ደስተኛ ሆኖ ነበር። ሆኖም አሁን ላይ የትሬኒንጉ መገባደጃ እንደመድረሱ መጠን ውስጡ አንድ እርብሽ የሚያረግ ስሜትን እያስተናገደ መጥቷል። ሆስፒታሉ ትሬኒንጉ በጥሩ በሚባል ሁኔታ ሊገባደድ እንደመሆኑ መጠን ከአንድ ተለቅ ያለ የሬስቶራንት የራት ዝግጅት አዘጋጅቶላቸው ነበር። ሁሉም ተጠሪ ተሽቀርቅረውና አምሮባቸው ነበር የታደሙት። ሚራክልም የበኩሏን ሞክራለች። ሆኖም ፈርጥ ከመሰለው ውበቷ ስር የተሸሸገ የሐዘን ድባብ እንዳለ ያስታውቅባት ነበር። ግሩም ገና ከሩቁ ሲመለከታት ሳያስበው ፈገግ አለ። ሆኖም የሚራክል እይታ እንደ ወትሮ አልነበረም። ከማንም ይልቅ የውሸት ፈገግታዋን ቶሎ የተረዳውም ግሩም ነበር። ሚራክል ሰብሰብ ብሎ ያሉትን የሷን ግሩፕ ስትቀላቀል ለምሳሌ እየሳቀች ነበር። ሆኖም ቀልቧ ከነሱ ጋር አልነበረም። ግሩም ከያዘው ለስለስ ያለ ኮክቴል ፉት ማለቱ እንደቀጠለ ሐሳቡና ሙሉ እይታው እነሱ ላይ ጥሎ በደም ሚራክልን ያጤናት ጀመር። ሚራክል በእጁ ያዘችው ነጭ ወይን ነበር። ፈገግ ባለች ቁጥር ሊፈነቀል የደረሰውን እንባዋን መለስ ለማድረግ ደጋግማ ከመጠጡ መጎንጨቷን ቀጠለች። አጠጣጧ ያላማረው ግሩም ሁኔታዋን በደንብ መመልከቱን ቀጥሏል። ሆኖም ሚራክል ማስመሰሉን መቀጠል አልቻለችበትም ነበር። ይቅርታ ጠይቃ ካጠገባቸው ገለላለች። አዳራሹን ለቃ እንደወጣች ወደ ሊፍቱ አቀናች። ወዴት እንደምትሄድ እንኳን አታውቅም ነበር። ሊፍቱ ውስጥ ከገባች በኋላ ለጋጣጦቹ የትኛውንም ቁልፍ መጫ እንዳለባቸው ግራ ተጋብታ እንደ መደናገር አለች። ሊፍቱ እንደተዘጋ
እይታዋ ከመጨረሻው ወለል ቁጥር ላይ ያረፈ። ከላይ ሩፍቶፕ ዳላቸው በመገመት የመጨረሻውን ቁጥር ተጫነች። የእሷ እግር ወጣ ከማለቱ አብረዋት የነበሩት እንግዶቿና የስራ ባልደረቦቿን በዘዴ ገለል ብሏቸው የወጣው ግሩም ወደ ሊፍቱ ጋር ተንደረደረ። ሆኖም ሊፍቱ ወደ ላይ ተመንጥቋል። ሊፍቱ ወዴት እያመራ እንደሆነ ተመልክቷል። እሱም ሩፍቶፕ ነበር። ግሩም ሊፍቱ እንደመጣ እሱም ቁጥሩን ተጭኖ ወደ ላይ አቀና። ሩፍቶፑን በቀጥታ ነበር የከፈተው። ሚራክል ብረቱን ተደግፋ ባዶ እግሯን ቆማ ስልክ እያወራች ተመለከተ። በቀስታ ወደ እሷ ዘንድ ጠቃለ። ሊያስደነግጣትም ሆነ ሊረብቻት አልፈለገም ነበር። ወደ ኋላ መለስ ሊል ሲል የእንባ ድምጿ ጆሮ ውስጥ ጥልቅ አለ። ሲያስበው ባለበት ቆም አለ። እኔ እኮ ለምን እኔ ያልሆንኩም አይደለም፣ ግን ቀርቦኝ ሄዱ ወንዶች ሁሉ ገላይን እንጂ ልቤን ሳይፈልጉ ተጫውተውብኝ በቃኝ ብለው ከሄዱ በኋላ አግብተው ትዳር መስርተው ልጅ ሲወልዱ እየተመለከትኩ ነው። ታዲያ ችግሩ ከኔ አይደለ? የእንባ ድምጿ ሲተናነቃት ተሰማው። እሺ ሌላው ይቀር፣ ብሩክ ማለት እኮ ቁም ነገርን በዚህ ሰዓት አልፈልግም፣ በቃ ቺል እያረኩ ነው ብሎ አምኜውና ረዥም ጊዜ አብሬ ሆኜ ተጠቅሞብኝ እንደማስቲካ አውጥቶ ወርውሮ ከጣሊም በኋላ ነው ይኸው አሁን ላይ ሴት ልጅ አባት መሆኑን በፌስቡክ ላይ ለቆ የተመለከቱት። የሚያስቀው ደግሞ ምን እንደሆነ ታውቂያለሽ? አለች። ማሽርላ እያረረ ይስቃል እንደሚባለው እየሳቀች ነው፣ ከእንባዋ ጋር እየታገለች። ህይወቴን ሙሉ ያደረገችዋ ሴት ዛሬ ካለኝ በላይ እጥፍ የሆነ ስጦታን አበረከተችልኝ ይላል። እኔ ለሱ ጥሩና ራሴን ሆኜ ከመገኘት ውጭ አንድም ቀን በክፉ እንዲናገረኝና እንዲበሳጭ እንኳን ያደረግኩበት ቀን አልነበረም አለች። ትንሽ እንደ መስከር ብላለች። ስሜቷ እጅግ እንደተጎዳ ያስታውቃል። ከስልኩ ባሻገር የነበረችው ሲፈን ለጓደኛዋ ከልብ የመነጨ ምክሯን መለገሷን ቀጥላለች። ሚራክል ትንሽ እንደ መረጋጋት እያለች መጣች። እሺ የኔ ቆንጆ፣ አሁን ተመልሰሽ ግቢና ዝግጅቱ ላይ ፈታ በይ። ደግሞ ከነገ ወዲያ ቀጠሯለን እንዳትረሺው ሲሆን አለች ሲፈን ፈገግ እያለች። ሚራክልም እንቧን እየጠራረገችና ቅላጿን እያስተካከለች ቅዳሜ ማለትሽ ነው አለች። አዎ ቅዳሜ፣ ፍቅር ከያዘኝ ሰው ጋር ላስተዋውቃችሁ ፈልጋለሁ አለች ደስ በተሰኘ ድምፅ። ሚራክል ምንም እሷ የመከፋት ስሜት ላይ ብትሆንም የጓደኛዋ ደስታ ደስ አስተኝቷት ፈገግ አለች። አለች ለዚያ ባለ ቅላጽ። ደስተኛ ነኝ ላንቺ ከልቤ ነው አለች። ስልኩ እንደተዘጋ ግሩም ከቦታው ራሱን ዘወር ለማድረግ እድሉን እንኳን ሳያገኝ ሚራክል ፊቷን መለስ አድርገችበት። አካሉ ለመራመድ እንቅስቃሴ እንደመጀመሩ መጠን የሚራክል እይታ እሱ ላይ ሲሆን ደንገጥ ብሎ መልሶ ቆም አለ። ምን እያደረክ ነበር? አለች ኮስተር እንዳለች ጠየቀችው። ፊቷ እንባን በላሽቶታል። በሐዘን ድባብ ያለውን አይኗን ተመለከተው። ይቅርታ አስቤ አልነበረም፣ ደህና መሆንሽን ለማየት ነው። ግሩም ሳያስበው ተንተባተበ። ሚራክል ምላሽ ሳትሰጠው በዝምታ ተመለከተችው። መለስ ብላን በረዥሙ ከተነፈሰች በኋላ እጇ ላይ የነበረውን ሂል ጫማን ወደ መሬት ጣል አድርጋ አጠገቡ ከነበረው እንጨት አግድም ወንበር ላይ አረፋለች። እንቧ ሳታስበው በድጋሚ ኩልል አለ። ግሩምን በቀስታ ወደ እሷ ዘንድ ቀረብ ብሎ አጠገቧ ቁጭ አለ። ላፍታ በዝምታ ተቀመጠ። ልክ ባይሆንም የሰራሁት ስራ በስልክ ስታወሪ የነበረውን ሰምቻለሁ። እኔም ስሜትሽን ታርቻለሁ። ሴት ልጅ እድሜዋ ሲሄድና እንደኛ እንደ ወንዶች አይደለም ማሰቧ፣ ጭንቋ ብዙ ነው። እናም ቀርቦ ሄደች ሰው ሁሉ ለአጉል ነገር ብቻ ሲመኙሽ ማየት የዛን ያክል ከባድ ነው አለ። ሚራክል
በሐዘኔታ መልክ ፈገግ አለች። ሆኖም እንባዋ ኩልል ብሎ እየወረደ ነበር። አጠገቧ ደበቅ አድርጋ የነበረውን የወይን ጠርሙስ ብድግ አድርጋ ተጎነጨች። ታውቃለህ፣ ከአንድ ወንድ ጋር የፍቅር ግንኙነት ውስጥ ስገባ ለረዥም ጊዜ ራሴን እቆጥባለሁ። ሴክሹዋል ግንኙነት ውስጥ መግባት አልፈልግም። ምናልባት ያጸባይ ይሆን ልክ የሚፈልጉትን ሲያገኙ እንዲፈረጥጡ የሚያደርጋቸው አለች። እንባዋ በድጋሚ ኩልል ብሎ ወረደ። አንድ ነገር ልነግርሽ የምችለው ምንም የሚጎልሽ ነገር የለም። ይህን የሚያደርጉ ሰዎች የራሳቸው ችግር ያለባቸው ናቸው። ከዛም ባለፈ ለአንቺ የሚገቡ አይደሉም። ይሄን አትዘንጌ አለ ፊቱን ወደ እሷ መለስ አድርጎ። በድጋሚ ፈገግ አለች። ይህን ተረተት የሆን ነገር ግን እስከ መች ነው ለራሴ እየነገርኩ ምኖረው አለች ፊቷን ወደ እሱ መለስ አድርጋ። አይኑን እየተመለከተች ጠይቀችው። አይኗን ትክ ብሎ ተመለከታት። እስከሆነ ቀን ቀስ ባለ ድምፅ አይኗን እየተመለከተ መለሰላት። ያንቺ ቀን ይደርሳል አለ በለሆሳስ ድምፅ። ሁለቱም ተፋጠጡ። አይኗ ከአይኑ ገጠመ። በቀስታ ወደ እሱ ዘንድ ተጠጋች። ሲያስበው ከንፈሩን ሳም አረገችው። ይቅርታ ቶሎ ደንገጥ ብላ መለሳለች። እሱም እንደደነገጠ እንዳለ ነበር። በድርጊቷ አፈር ያለችው ሚራክል ለመነሳት ብድግ ስትል ጎተት አድርጎ ወደ ራሱ ሳባት። ራሱን መቋቋም አልቻለም ነበር። አጥብቆ ሳማት። ሳመችው። አጠገባቸው የነበረው ወይን ጠርሙስ በነበራቸው ግፊት ወደ ኋላ ሲወድቅ ሚራክል ከነበረችበት ስሜት መለሳለች። ኖ ይህን ማድረግ የለብኝም። ከንፈሯን በእጇ ሸፈን ናረገች። በድንጋጤ ስካር ስሜቱም ለቀቅ እያረጋት ስለነበር ሳትንገዳገድ ቀጥታ ወደ ሊፍቱ ጋር መራች። ሊፍቱን በተደጋጋሚ ነካችው። ሊፍቱን መጠበቅ ትዕግስቷን ተፈታተነው። ደጋግማ እያንጋጠጠች ሊፍቱ የደረሰበትን ቁጥር ተመለከተች። ሊፍቱ እንደደረሰ ወደ ውስጥ ዘለቀች። ኋላዋ ወዲያው ከተልሎ ገባ። ልቧ በፍጥነት መምታት ጀመረ። ፈጠን ብሎ አራተኛ የሊፍቱን ቁጥር ተጫነ። ሚራክል ቁጥሩን ከተመለከተች በኋላ ቁና መተንፈስ ጀመረች። ሰክሬ ስለነበር ነው ይቅርታ አድርግልኝ። እሺ ዶክተር አለች እየተንቀጠቀጠች። ዶክተር አትበይኝ፣ ወደ እሷ ቀረብ አለ። ግሩም ተው እባክህ። ትንፋሿ ቁርጥ እያለ ተናገረች። እንደዛ በይኝ ግሩም ብለሽ እንድትጠሪኝ ለምን ያክል ውስጤ እንደተመኘ ታውቂያለሽ? እስሯ ገብቶ ጠየቃት። የስካር ስሜት አልነበረም። ውስጥ ያለው ስሜት ነው የገፋፋኝ። ስራነትሽን አክብረሽ ምንም ሳትፈሪ ከተናገርሽኝ ከመጀመሪያዋ ቀን ጀምሮ ልቤ ላንቺ ሲመታ ነበር አለ። ሚራክል በተቻላት አቅም ልትገፋው ሞከረች። ሆኖም እሷም የገዛ ሰውነቷ ከርቷት ነበር። መሸሹ አልሆነላትም። ከንፈሯን ተስገብግቦ ሳመው። ሊፍቱ ውስጥ መሳሳማቸው እንደቀጠለ አራተኛው ወለል ላይ ደረሱ። ሚራክል ደንገጥ እንዳለች ያሉበትን ተመለከተች። ግሩም በዝግታ እጇን ይዞ እየሳበ ከሊፍቱ ወጣ። አይን ላይን መታየታቸው እንደቀጠለ ከፊቱ ወደ ነበረው ሩም አቀኑ። ግን አለች በራፉ ላይ ደረሰች። ካልፈለግሽ ምንም ችግር የለውም አለሱ። ሚራክል አይናኑን ተመለከተች። ሆኖም አላስቻላትም ነበር። እሷም ስሜቷን ወደ ጎን መግፋቱን አልፈለገችው ነበር። እጅ ለእጅ እንደተያዙ ወደ ውስጥ ገቡ። በራፉ ተዘጋ። ሚራክል ከዚህ ቀደም የነበራትን የፍቅር ግንኙነቶች በተመለከተ ከማንም ወንድ ጋር በፍጥነት አድርጋ ማታውቀውን ተግባር ከግሩም ጋር ፈጸመች። ስሜቶቿ ግን ልክ ነበሩ። የተሰማ ስሜት በአጠቃላይ ከልቧ የተሰማት አይነት ነበር። ከግሩም ጋር መሆኗ በሱ መታቀፍና መሳሟን ወደው ነበር። ንጋት ላይ ሚራክል ቀስ ብላ ኮቷንም ሆነ ትንፋሿ ሳታሰማ ካልካው ላይ ብድግ አለች። ልብሷን ሸክፋ ለመውጣት ጣቷን ስታነሳ ግሩም አይኑን ገለጥ አርጎ ተመለከታት። ወዴት እየሸሸሽ ነው ሲል ጠይቃት። ባለችበት ድርቅ እንዳለች በፍርሃት አይን ተመለከተችው። አይኮ ገና አልጠገብኩሽም ነበር
ስስ ነፍስና ልብ እንዳለሽ የሚያሳብቁትን አይኖች ነች ያልጠገብኳቸውም ነበር አለ። ሚራክል ባለችበት እንደቆመች ቀረች። ግሩም በቀስታ እጁን ሰነዘረላት። እሷን በዝግታ በእጁ ያዘችውን ልብስ ሸርተት አርጋ ጥላ ወደ እሱ ጋር ተመለሰች። ወደ እቅፉ እንደገባች የገዛ ልቧን እያመነችው አልነበረም። ሆኖም ጭንቅላቷ ደረቱ ላይ ሲያርፍ ሌላ ዓለም ውስጥ እንዳለች አይነት ስሜት ተሰማት። አንድ ማስተካከል ያለብኝ ነገር አለ ግሩም እቅፏ ውስጥ እንዳለ። እሷም ቀና ብላ ተመለከተችው። እሱ እንደጨረስኩ ኦፊሻሊ we will start dating አለ። ሚራክል ምላሽ ባሰጥም ፈገግ ብላ እቅፉ ስር ውሽቅ አለች። ሚራክል ከግሩም ጋር የነበራትን ሁኔታ በተቻላቸው አቅም ደበቅ ያለ ለማድረግ እየሞከረች ነበር። ጅማሬ ባትሰጠውም ግሩም ግን አፍላ ፍቅር ላይ እንዳለ ሰው እርሱን መገደብ አልቻለም ነበር። ነገሮች መስመራቸውን እየቀየሩ መሆኑን ሲገነዘቡ ፈጠን ብሎ ወደ ሲፈን መልእክት ላከ። አንድ ማውራሽ ጉዳይ ስላለ እባክሽ እንገናኝ የሚል ነበር። ወዲያው ከሲፈን ምላሽ ተላከ። ቅዳሜ እኮ ቀጠሮ አልረሳው እንዴ? በቃ ይዛኔ እናወራለን የሚል ነበር። ግሩም ልቡ ሲመታና ሲጨንቀው ታወቀው። አዎ ሲፈንን ወዷት ነበር። ከሷም ጋር ጊዜ ማሳለፍ አስደስቶት ነበር። ሆኖም ገሏን ብቻ ስላቀፈው ሴት ሳይሆን ካያት ቀን ጀምሮ አይኗን ሲመለከት ልቡ የሚሮጥላትን ሴት ሚራክልን ሳያውቀው ስለፈቀራት ነበር። ዕለተ ቅዳሜ ሚራክልና ፎዚ በተባሉት ሰዓት መሰረት ሲፈን የቀጠረቻቸው ሆቴል በሰዓታቸው ተገኙ። ቀጠር ላይ ግሩም አንድ አስቸኳይ ስራ እንዳለበት እንዲሁም ምሳ ሰዓት ላይ አንድ ማጠናቀቅ የነበረበት ጉዳይ እንዳለ ለሚራክል በደፈናው ነግሯት ነበር። ሲፈን ከጓደኞቿ ጋር ሻይ ቡና እያለች ልታስተዋውቅ የፈለገችውን ሰው መጠባበቋን ቀጠለች። እሱ እንደማያውቅና ነገሩ ሰርፕራይዝ መሆኑን ነገረቻቸው። ወዲያው የነግሩም ጓደኛ ሀብታሙ ከተፍ አለ። ከነሱ ጋር ትውውቅ ካደረጉ በኋላ አረፍ ብለው የዕለቱን ተጋባዥ መጠበቃቸውን ተያዙት። ወዲያው ከበሩ ግሩም ሲገባ ሲፈን ፈገግ ብላ ከወንበሯ ብድግ አለች። ሲፈን በፈገግታ ልትቀበለው የተነሳችለት ሰውን ለመመልከት ሁሉም ፊታቸው መለስ አድርገው ተመለከቱ። ግሩም ነበር። ሚራክል ባለችበት ረቅ ብላ ቀረች። ግሩምም ወደ እነሱ ቀረብ ባለ ቁጥር እየተፈጠረ ያለው ነገር ምን እንደሆነ አልገባውም ነበር እና ድንጋጤ በተላበሰ ፊት ተቀላቀላቸው። ሲፈን ፕሮግራሙን አለማወቅ ያስከተለው ድንጋጤ ይሆናል በሚል እምነት ነገሩን በሌላ ልትመለከተው አልወደደችም ነበር። ትውውቁ በድጋሚ ተጀመረ። ሚራክል መርበትበትና መንቀጥቀጥ ጀመረች። ካፍታ በኋላ ሁሉም አዘው ቁጭ አሉ። ነገሩን መቋቋም ያልቻለችው ሚራክል ይቅርታ እንዲደረግላት ጠይቃ የተንቀጠቀጠች ወደ መጸዳጃ ቤት አቀናች። የጓደኛዋ ሁኔታ ደስ ያላላት ፎዚም ከተል ብላ ወደ መጸዳጃ ቤት አቀናች። ትንፋሿን መቆጣጠር ያቃታት ሚራክል እንባዋን እየዘራች ናቁና እየተነፈሰች ነበር። ሚራ ምንድነው? ምን ሆነሻል እንዴ? ልክ እኮ አይደለሽም። ፎዚ በድንጋጤ ጠየቀቻት። ጉድ ሆንኩ ፎዚ፣ ጉድ ሆንኩልሽ። የእምባሲ ቃል አናገር ብሏት ከገዛ ትንፋሿ ጋር መታገል ጀመረች። ኧረ እባክሽ ተረጋጊ፣ ምንድነው ንገሪኝ። ፎዚያ ላፍታ ሚራክልን ለማረጋጋት ሞከረች። ከደቂቃዎች በኋላ ትንፋሿን ሰብሰብ ማድረግ የቻለችው ሚራክል ይህ ማፈሪያ አለቀውም፣ በቃ ዞር በይ ስትል ዘራፍ አለች። በሁለቱ ግብግብ መሃል ሲፈን ዘው ብላ ወደ ሽንት ቤት ገባች። ሁለቱም በተደናገጠ መንፈስ እንዳሉ ደረሰችባቸው። በእፍረትና በእንባ የተሞላውን የሚራክልን አይን ትክ ብላ ተመለከተች። ምንድነው ሚራ? እውነት ነው ሚራ? ግሩም አሁን የነገረኝ ነገር እውነት ነው አለ ሲፈን። ሚራክል መንቀጥቀጥ ጀመረች። ሲሲ አድምጪኝ፣ እኔ ምንም አላቅም። እንባዋን ዝርግፍ ማድረግ ጀመረች። እንደወደድኩት ነግሬሽ ነበር። እንዴት ከሷ ፍቅር ይዞኛል ይለኛል። ማንቧረቅ ጀመረች። ሲሲ እመኚ፣ እኔ ትናንት በዛ ስሜት ሆኜ ከዛ ነው ድንገት ከሱ ጋር የተፈጠረው። በዛ ላይ ጠጥተን ነበር። እንባዋ አላስወራ ብሏት የግዷን እየተርበተበተች ታገለች። ጭራሽ አብራችሁ ተኝታችኋል? አይኗ ደም የለበሰው ሲፈን በንዴት አንቧረቀችባት። ሚራክል ምን ማውራት እንዳለባት እንኳን ግራ ገብቷት ድርቅ እንዳለች ቀረች። ቆይ ማነሽ? እኛ ምናቀሽ ሚራክልሽ? ጠየቀቻት። ስሚ፣
በድጋሚ ላይሽ እንኳን አልፈልግም። ሲፈን እየተንቀጠቀጠች ተናግራ ወጣች። ሚራክል ድፍት ብላ ስቅስቅ ብላ እያለቀሰች ነው። እንደ ማዕበል የተመታ የሶስቱ ጓደኛሞች ፍቅር እንጥልጥል እንዳለ ቀረ። ሚራክል ራሷን በመውቀስ ራሷን እየቀጣች ከስሯ ፍቃድ ወስዳ ራሷን ገለል አደረገች። ግሩም በፊናው ስሜቱ ምን ላይ እንዳለ ማወቅ ተስኖታል። የሚራክል ፍቅር እያንገላታው ቢሆንም ሲፈንን መጉዳቱ ራሱን እንዲወቅስ አድርጎታል። ፎዚያ በመሃል ነገሩን በምን መልኩ ማስተካከል እንዳለባት ግራ የተጋባች ሁኔታ ውስጥ ነች። ይህን ትውውቅ እንዲከሰት ያደረገው ማይክ ሲፈንን ለራሱ የማድረግ እድሉን ቢያገኝም የልብ ጓደኛውና የሚወዳት ሴት ሲጎዱ መመልከቱ ለሱም ትልቁ ስል ሆኖበታል። ፎዚያ ከአባባና ከመሲ ጋር በመመካከር ከቤተሰቦቿ ምሽግ ሰርታ ራሷን የደበቀችው ሚራክልን ከወር በኋላ ላዝናናሽ በሚል ሰበብ ይዟት ወጣዋሉ። ሚራክል የጓደኛዋ ፎዚ ቅፍ ውስጥ ገብታ ስቅስቅ ብላ አለቀሰች። ውስጧ እንደተረበሸ ነበር። የገዛ ጓደኛዋን ፍቅረኛ ሳታቅ ማፍቀሯ ብቻ ራሷን እንድትጠለው አድርጓት ነበር። አልናፈኩሽም ነበር ማለት ነው? ብትወጂ ኖሮ እስካሁን ትፈልጊ ነበር አለች። ከኋላ የሰማችውን ድምፅ ማመን አቅቷት ነበር። ሚራክል ፊቷን መለስ አድርገች። ሲፈን ነበረች። መለስ ብላ ተመለከተች። አለች ሚራክል በለቅሶ ቅላጼ። በጣም ነው ናፈኩሻል የኔ አልቃሻ አለች ሲፈን ሚራክልን ወደ ራሷ ጎተት አድርጋ እያቀፈቻት። ሚራክል እቅፏ ውስጥ እንዳለች ተንሰቀሰቀች። ይቅርበኝ አለች እንባን እየዘራች። ምንም ይቅር የሚያስብል ነገር አልሰራሽም አለች ከእቅፏ መለስ አርጋት እንባን እየጠረገች። ማፍቀር እኮ ኃጢአት አይደለም አለቻት ፈገግ ብላ። ግን ወደሽው ነበር አለች በድጋሚ እንባን እየዘራች ሚራክል። የኔ በልብ ሳይሆን በአእምሮ የነበረ ነው፣ ያንቺ ግን በልብ ነበር። እሱም ቢሆን እንደዛው አእምሮ ከኔ ጋር መሆን አሰበበት፣ ልቡ ግን ሳይታወቀው ዘውትር አንቺ ጋር ነበር። ሚራ ግሩም እኔን አላታለለኝም። እሱም ሆነ አንቺ ልቦናችሁን አላደመጣችሁትም ነበር። በቃ በዛ አጋጣሚ የተፈጠረ። ይገርምሻል እኔም ዛሬ ከአንቺ ጋር እንድታረቅና እዚህ እንድቆም ያደረገኝ ልቦናውን ማድመጥ ትቶ በፍርሃት ግሩም ባስተዋወቀኝ ሰው አማካኝነት ነው እዚህ ጋር አንቺ ጋር ልቆም የቻልኩት አለች ፈገግ ብላ። እንዴት አለች ሚራክል እንባዋን እያበሰች። ይገርምሻል አለቃዬ ለኔ የነበረው ስሜት ውስጡ በነበረ ኃይል ክብር አማካኝነት ማሳየት አልፈለግም ነበር። ባገኘው ሰበብ ከኔ ጋር ለማሳለግ በፈጠረው ፕሮግራም ነበር ግሩም መተዋወቅ የቻልኩት። ታዲያ እሱ አይኑ እያየ ጓደኛው ለመሆን አኮበኮብኩ። እሱም ይሄን ነገረኝ ከረፈደ ነበር አለች። እና አሁን አለች ሚራክል ነገሩን ለመስማት ጓጉታ፣ አሁን ትንሽ ለራሴ ጊዜ መስጠት ፈልጋለሁ። እህል ውሃችን ከሆነ ፈጣሪ በፈቀደ ሰዓት እንሞክረው ይሆናል አለች ፈገግ ብላ። ውስጧ ማስመሰል አልነበረም፣ ደስተኛ ትመስል ነበር። ሚራክል ፈገግ ብላ ተመለከተቻት። ሆኖም ግን ጊዜ ማይሰጠው ሌላ ፍቅር ግን እጃችን ላይ አለ አለች ሲፈን ከተል አርጋ። ወዲያው ከኋላቸው ግሩም ብቅ አለ። ሚራክል ሀፍረትም ድንጋጤም ተሰማት። አትሽሺ አለ ፊቷን መለስ ልታረግ ስትል ፈጠን ብሎ። ልቤ ታሟል ሚራክል፣ ትዝ ካለሽ አንድ ቀን እኔም ደካማ ሆኜ እጅሽ ላይ ልወድቅ እችላለሁ ብያለሁ። ታዲያ ጊዜ አሁን ነው አለ አይኗን እያየ። ሚራክል ስሜቷን መግታት ብትፈልግም አልቻለችም ነበር። አይ ላቭ ዩ፣ ይሄ ውሸት አይደለም ከልቤ ነው። ኦኬ በቃ አፍቅሬሻለሁ አለ። ሚራክል ሄዳ አቀፉ ስር ተወሸቀች። እኔም አፍቅሬያለሁ ስትልም በለውሳስ ምላሿን ሰጠችው።